በዘውዱ ሀፍቱ ምክንያት ጥቁር ለብሰው ነው የሚያሳልፉት አሸንዳን። ጆርዲ ምንድነው መልሽ መሰለሽ የሴቶች ጥቃትን ለሴቶች ብቻ እንከላከል ካልሽ ገደል መግባት ትችላላችሁ። አዶናይ እነ ጆን ዳንኤል ዩቲናስ ምናምን እነ ጃኒ እነዚህ ሰዎች ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እሺ እንግዲህ ይህ የምትመለከቱት ጽሁፍ ለሰይፉ ፋንታሁን የደረሰ ክስ ነው። እንግዲህ ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ጊዜና ሰዓት አቆጣጠር። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁን እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ነገር ግን ይህንን ቪዲዮ ላይክ በማድረግ ብትጀምሩና ሁሉም ጋር እንዲዳረስ ትልቅ እድል ስለሚኖረው ላይክ አድርጉ ማለት እፈልጋለሁ ማለት ነው። ዛሬ እንግዲህ እጅግ በጣም መነጋገሪያ ሆኖ ያሉት በዚህ 2-3 ቀን ውስጥ ከሴቶች ጋር ተያይዞ ከሴቶች ጥቃት ጋር ተያይዞ እየተነሳ ያለ ነገር አለ። ይህ ደግሞ እንግዲህ ይበቃል ወይ ደግሞ ትሰማ የሚል ሃሽታግ ያለው ጽሁፍ እየተጻፈ እንግዲህ እየተዘጋጀ ያለበት እና ሁሉም ጋር ሁሉም ሰው እየተሳተፈ ያለበት ጊዜ ላይ ነው ያለነው። ይህ ደግሞ እንግዲህ ብዙ ሰዎች ይቃወማሉ፣ ብዙዎች ደግሞ እንግዲህ እየደገፉት ነው ማለት ነው። አብዛኛው ግን ምናልባት እየደገፈ ያለ ይመስለኛል እንግዲህ ካለው መረጃዎችና ሁኔታዎች አንጻር ማለት ነው። ይሄ ደግሞ እየመራችው ያለችው እህታችን ጆርዲ በዛብህ ነች ማለት ነው። በዚህ አጋጣሚ ላደንቃት እፈልጋለሁ ማለት ነው። እንግዲህ ከአሸንዳ ጋር ተያይዞ እያወራችው አንድ ቪዲዮ አለ። እስኪ እሱን እኔና ወደ ዋና ጉዳዮቹ እንሄዳለን ማለት ነው። እንዲሁም ደግሞ በጠቅላይ ሚኒስትሩ ጋር ተያይዞ የእሷ ደጋፊዎች ያደረጉት አስገራሚ ነገር አለ። እሱም የምናይ ይሆናል ማለት ነው። ግን ወደ አሸንዳ ኢን ብላክ ብላለ እሱን እስኪ ቪዲዮን ላሳያችሁና ተመልሼ እመጣለሁ። ኢንስታግራም ላይ ስገባ ለአሸንዳ ዝንጥ ብላችሁ ፎቶ ተነስታችሁ ምናምን። ድሮ እኮ በዘውዱ ሀፍቱ ምክንያት ጥቁር ለብሰው ነው የሚያሳልፉት አሸንዳን። አልሰማችሁም እንዴ? ሰላም ጥዕና ሃብለይ እንዴት እዚ ቅንያት አሸንዳ እዩ እንኳዕ ፀሓካ ትኽንክብል ይደሊ አሸንዳ ክንዝክር ዘለና ከም ዝፍለጥ ብቅድሚ 2 ዓመት ሓፍትና ዘውዱ ሀፍቱ ብግፍዒ ኣብ ኣደባባይ ተጎቲታ ተቐቲላ ነራ። ጉዳያ ድማ ብሕጊ ላ ተረኣየ ፀኒሑ ገበረኛታት ተባሂሎም ዝተተሓዙ ሰብ ዕድመ ልክዕ ማእሰርቲ ተፈሪድዎም ነይሩ። ይኹን ዳእምበር ኣብዚ ቀረባ መዓልትታት ጉዳይ ሓፍትና ጉዳይ ዘውዱ ሀፍቱ ተመሊሱ ተርእዩ እቶም ገበረኛታት ተባሂሎም ዕድመ ልክዕ ዝተፈረዶም ግለሰባት ገበረኛታት ብነፃ ተባሂሎም ተወሲንዎም ኣሎ። እንግዲህ ጋይስ እህታችን እያለች ያለችው ነገር ምንድን ነው? ከአመታት በፊት መኪና ውስጥ ሆነው ጎትተው የገደሏት እህታችን አለች። እሷን እንግዲህ የገደሉ ሰዎች እንዲፈቱ ተፈርዷል፣ ፍርድ ተሰጥቶባቸዋል እያለች ትገኛለች ማለት ነው። ከአመት በፊት ይመስለኛል ፍርዳቸው የእድሜ ልክ ነበር። ከዛም በኋላ አሁን ደግሞ እንደ አዲስ ተመልክተው እንዲለቀቁ ተወስኗል እያለች ነው ያለችው። ምክንያት ብምግባር ብጣዕሚ ዓብዪ ቁጣዕ ከም ዝፈጠረ ብዙሕ ማሕበራዊ ሚድያ እውን እናረኣናዮ ፀኒሕና ነርና። ይኹን ዳእምበር ከዚ እውን እቲ ጉዳይ ሸለልከ ይበሃል አሸንዳ ምክንያት ብምግባር ንሓፍትና ድምፂ ንምኳን አሸንዳ ኢን ብላክ ልብል ሓደ ቻሌንጅ ብሕዋትና ተጀሚሩ እኒኦ። እዚ ማለት ከም ዝፍለጥ ዘውዱ ሀፍቱ ሓፍትና ኣብ ቅንያት አሸንዳ እያ እቲ ክፍዓዊ ቅትለት እዚ በዚሕዋ ኣብ አሸንዳ ጊዜ እዩ። ከዚ ድማ ቅንያት አሸንዳ ስለዝቀረበ እንግዲህ ይህን ነገር ቁጣ እያስነሳ ያለ ጉዳይ ነው። ከዛም በኋላ ደግሞ እንግዲህ እኛ ማድረግ ያለብን በዚህ በአሸንዳ ምክንያት በማድረግ አሸንዳ ኢን ብላክ ያልን ማክበር አለብን፣ ማስታወስ አለብን፣ ማስታወሻ ማድረግ አለብን እያለች ነው ያለችው። ረበ አሸንዳ ምክንያት ብምግባር አሸንዳ ክንስዕስዐሉ ወይ ድማ ተቆናኒና ተፀባቢቕና ጥራሕ ንወፀሉ በዓል ዘይኮነስ ፍትሕና ነረጋግፀሉ መሰልና ነረጋግፀሉ መሰል ደቂ ኣንስትዮ ክብሪ ደቂ ኣንስትዮ ዝሕልየሉ በዓል ብምዃኑ ፍትሒ ንዝሰኣነ ኣሕዋትና እውን ድምፂ ክንኸውን ምእንታን ብምሉእ ክንእ ደቂ ኣንስትዮ ኣሕዋተይ ከምኡ ድማ እቶም ደቂ ተባዕትዮ ጉዳይ ፍትሒ ስለዝኾነ እቲ ቻሌንጅ ተጀሚሩ ዘሎ ናይ ዘውዱ ሀፍቱ አሸንዳ ኢን ብላክ ልብል ሙሉእና ፕሮፋይል ብምቕያር ፃውዒት ክንገብር ፍትሒ ክረክብ ፍትሒ ክሰፍን ካልኦት ኣሕዋትና እውን ተመሳሳሊ ፍትሒ ንክረኽባ ፃውዒት ነቕርበሉ በዓል ክኾን ስለዝግብኦ ብፍላይ
ብጣዕሚ ኣብ ማሕበራዊ ሚድያ ነጠፍቲ ልኾንከን ደቂ ኣንስትዮ ኣሕዋትና ብዙሓት ተኸተልቲ ዘለክን ደቂ ኣንስትዮ ይኹኑ ደቂ ተባዕትዮ ኣብ ጎኒ ስድራቤት ዘውዱ ሃፍቱን ኣብ ጎኒ ሓቅን ደው ክትብሉ እየ ፃውዒት ትገብር መፅአ ሰናይ ቅንያት ኣሸንዳ ይኹንልክን ሰላም ባጭሩ ፍትህ ለዘው ሳላውቅ ፊልተር አብርቼ ነበር። ኤኒዌይስ ፍትህ ለዘውዱ ሀፍቱ አሸንዳን ጥቁር በመልበስ የደረሰባትን የፍትህ መጓደል እንቃወም። ጆርዲም እንደተናገረችው ከሆነ አሸንዳ ኢን ብላክ ብለን እናከብራለን እያለች ነው ማለት ነው። ሁላችንንም ጥቁር ልብስ ለብሰን ማክበር አለብን። ይህንን በዓል ለሴት እህቶቻችን ማስታወስ አለብን እያለች ነው ያለችው። እንግዲህ አንዳንድ ሰዎች ደግሞ ይህንን ጉዳይ እየተቃወሙት ይገኛሉ። ምክንያቱም ደግሞ ይህ አሸንዳ ታሪካዊ በዓል ነው፣ ሃይማኖታዊ በዓል ነው፣ የቆየ ነው። አሁንም ካሁን በኋላም የሚኖር ባህል ስለሆነ ወይም የሃይማኖት በዓል የሴቶች በዓል ስለሆነ ይህን ነገር በእንደዚህ ሁኔታ መከበር የለበትም እያሉ ይገኛሉ ማለት ነው። እዚህ ጉዳይ ላይ እኔ እንግዲህ ብዙ ለማሰብ ሞክሬ ነበር፣ የትኛው የተሻለ ነው ብዬ ሳስብ ነበረ። ሁለቱም ልክ ናቸው። ነገር ግን የተሻለው የሚመስለኝ ያ ተቃውሞ ይመስለኛል። አሸንዳው እየተከበረ እያለ ይህ ደግሞ የሴቶች ጥቃት ደግሞ ማስታወስ ነው ተገቢ የሚሆነው እንጂ ይህ የአሸንዳ በዓል በጥቁር ልብስ ተደርጎ ማለፍ የለበትም ብዬ አስባለሁኝ። ምክንያቱም ይህ ለአሸንዳ ብቻ ሳይሆን ሁሌም መስታወስና መቀጠል ያለበት ጉዳይ ስለሆነ ማለት ነው። ዛሬም ይሁን አዲስ ዓመትም ሊሆን ይችላል፣ ሌላም በዓሎች ላይ ባሉበት ጊዜ ይህ ነገር በልባችን ማስታወስ ተጠንቅቆ ሁሌም እያስታወስ ነው መኖር ያለብን ጉዳይ ነው እንጂ በአሸንዳ በዓል ላይ ይህንን ለማስታወስ ተብሎ አሸንዳን እንደ አንድ ቀን ማድረጉ ምናልባት እንዲረሳ የሚያደርገው ይመስለኛል። ዛሬ አክብረን ነገ የምንረሳው ጉዳይ ይመስለኛል። ነገር ግን ልቦናችንን ንጹህ አድርገን አስበንበት ገብተን ሁሌም በየቀኑ እያስታወስን የምንሄድበት መንገድ ቢሆን ጥሩ ነው ብዬ ነው እኔ በእኔ በኩል የማስበው ማለት ነው። እንግዲህ የእናንተ ሀሳብና አስተያየት መስጠት ትችላላችሁ። እዚህ ጉዳይ ላይ አሸንዳ በጥቁር ልብስ መከበር አለበት ወይስ እንደነበረው ይሻላል ብላችሁ ነው የምታስቡት ብዬ እንግዲህ ለእናንተ ጥያቄ ላቅርብ ማለት ነው። የእናንተ ሀሳብ እዚህ ላይ ማከል ትችላላችሁ። መቃወም ግን ተገቢ ነው በአሸንዳም ቀን ማለት እፈልጋለሁ። ወደ ቀጣዩ ቪዲዮ ላሸጋግራችሁ። የጆርዲ ጉዳይ አለ። እንግዲህ በፍትህ ይሰጠን ጉዳይ ላይ ብዙ ሰዎች ብዙ ነገሮች እየተናገሩ ይገኛሉ። እንዲሁም ደግሞ ጠቅላይ ሚኒስትሩ ቲክታክ አካውንታቸው ላይ ኮመንት እየተጻፈ ያለ ነገር ምንድን ነው የሚለው እስኪ አንድ ቪዲዮ ላሳያችሁና ተመልሼ እመጣለሁ። የጠቅላይ ሚኒስትሩን ኦፊሻል የቲክቶክ አካውንት ያጥለቀለቀው ኮመንት ምንድን ነው? ሃሽታግ ስሰማና በቃም በሚሉ ኮመንቶች ገጹ ተጥለቅልቋል። ይህ ቻሌንጅ በትግራይ ክልል በግፍ ተገድላ ፍትህ ባጣችው ዘውዱ ሀፍቱ ምክንያትና ገዳዮቿ ከስር በነጻ ከተለቀቁ በኋላ የተቀጣጠለ ሲሆን በርካታ ተጽዕኖ ፈጣሪዎችም ቻሌንጁን ተቀላቅለውታል። የቻሌንጁ አስጀማሪና መሪ ጆርዲ በዛብህ ስትሆን ቻሌንጁ በርካታ ኢትዮጵያውያኖችንም አነቃቅቷል ተብሏል። እንግዲህ እንደሰማችሁት ነው ከጆርዲ ጋርና ከፍትህ ይሰጠን ጋር ተያይዞ በጠቅላይ ሚኒስትሩ ቲክታክ አካውንት ኮመንት ላይ እየተሰጠ ነበረ ማለት ነው። ይህ ደግሞ እንግዲህ እነ ጆርዲ የፈጠሩት ነገር ነው። ጆርዲ አስተባብደዋለች ማለት ነው። እጅግ በጣም የሚያስደስትና የእሷ የጆርዲ ልፋት ውጤት ደግሞ የሚያሳይ ቪዲዮ ነበር ማለት ነው። አንዳንድ ሰዎች እየተቃወሙ ይገኛሉ። ከነዚህ ሰዎች ዮኒ ማኛ አለ። እስኪ የዮኒ ማኛ ቪዲዮ ላጋብዛችሁና ላሳያችሁ። ጆርዲ አንድ ነገር ልጠቁምሽ። ጆርዲ አድርሱላት። ጆርዲ ምንድን ነው የምልሽ መሰለሽ፣ የሴቶች ጥቃትን ለሴቶች ብቻ እንከላከል ካልሽ ገደል መግባት ትችላለች። አላለችም፣ እንደዛ እንኳን አላለችም። እሷ በግልጽ ነው የምነግርሽ። የሴቶች ጥቃትን ወንዶችን ያሳተፈ ነገር ሙሉ አርጋችሁ ካልሰራችሁ ማንም አይሰማሽም። የሚነጣጥል ነገር አትስሪ ብላም አታውቅም። የሴቶችን ጥቃት ወንድሞች እህቶች አንድ ላይ ሆነን እንከላከል የሚሉ ቪዲዮዎች እየሰራሽ አይደለም። አላማሽ ምን እንደሆነ ግራ እየገባኝ ነው። ሰርታለች። አም ኮንፊውዝድ።
ሰርታለች። በነገራችን ላይ ቪዲዮውን አዘጋጅቼዋለሁ፣ አሳያችኋለሁ። ኮንፊውዝ እያደረግሽ። ስለዚህ የሴቶችን ጥቃት እንደ ሀገር ነው መጠየቅ ያለብን። ወንድሞቻችን በዚህ ጉዳይ ላይ ተሳተፉልን፣ ወንድሞቻችን አግዙ፣ ወንድሞቻችን እንዲያርጉ አብሮ ካልተባለ ወንድና ሴትን የመነጣጠል ስራ እንደሆነ እያየሁት ነው። የተግባር ጥሪ ፌሚኒስትም ላልሆናችሁ የሴት ጥቃት ይመለከተኛል፣ የሴትን ጥቃት እቃወማለሁ ለምትሉ ሰዎች ሁሉ ነው። የሴት ጥቃት ይመለከተኛል፣ የሴትን ጥቃት እቃወማለሁ ለምትሉ ሰዎች ሁሉ ነው። እንግዲህ ለሁሉም ነው። ሃይማኖት አይለይም፣ ጾታም አይለይም። እንግዲህ ጆርዲ ራሷ የተናገረችው ነው ከአሁን ቅድም ማለት ነው። በዚህ ጥቃት ውስጥ በዚህ ጉዳት ውስጥ ያሉ እህቶችና እናቶችና ህፃናት እህቶቻችን ጭምር ልጆቻችን ጭምር ይሄ ነገር የሚያጋጥማቸው የሚደፈሩት፣ የሚገደሉት፣ የሚደበደቡት ጾታዊ ጥቃት የሚደርስባቸው ምን አድርገው ነው? ዋናው ጥያቄ እንግዲህ እዚህ ላይ ነው ያለው። በምን ምክንያት ነው? ፌሚኒስት ሆነው ነው ወይ ደግሞ ተመሳሳይ ጾታ አፍቃሪ ሆነው ነው? ወንድ ጠል ሆነው ነው? ባል ጠል ሆነው ነው? ትዳር ጠል ሆነው ነው ወይ? ሁንም ቢሆን እነ ጆርዲን ከመቃወም በላይ ደፋሪን መቃወም አይቀድምም ወይ? ምክንያቱም ጆርዲ የፈለገውን ሀሳብ ብታራምድ ወይ ምናምን ብትል ሀሳብን በሀሳብ ልትሞግት ትችላለህ። ደፋሪን በምንድን ነው የምትሞግተው? አዶናይ እነ ጆን ዳንኤል ዩቲናስ ምናምን እነ ጃኒ እነዚህ ሰዎች የቲክቶከር ኢንፍሉዌንሰር ናቸው። አብዛኛው ሰፖርት የሚያገኙት ደግሞ ከሴቶች የሆነ ቻሌንጅ አለ። በነገራችን ላይ ጆን ዳንኤል በዚህ ጉዳይ አንድ ቪዲዮ ሰርተዋል፣ አዘጋጅቼዋለሁ። ተባለ ሴቶች ተኝቶም ማድሩን በቃ ሼር እያደረጉ ለነሱ ሀሳብ ማይቀይር ሬሳ ብቻ። ማንም ሰው ለራሱ ጥቅም እንደሚያስብ ለእናንተ ማሰብ አለበት። ቤት ውስጥ ሰውየው እያለ ሰብረው በመግባት ሰውየውን ይገሉታል። ይህ ምን ያስተምረናል ካላችሁ ህጉ ተጠቂዎችን ማዳን ካልቻለ ተጠቂዎች ራሱ በራሳቸው እጅ ፍርድን የሚወስዱበት መንገድ ሊፈጠር ይችላል። ስለ ሴት ልጅ ጥቃት አንዳንድ ነገሮችን ልንገራችሁ፣ ቁጥራዊ መረጃዎችን ላስቀምጥላችሁ። በርካታ ብዙ ሴቶች የሚደፈሩባቸው ሀገሮችን ልንገራችሁ። እንግዲህ ብዙ ሰዎች እየሰሩ ነው ያሉት በዚህ ጉዳይ ላይ ማለት ነው። እንግዲህ ጆርዲ እያለችው ያለችው ጉዳይ ወንድም ሴት ወይም ሃይማኖት የሚለይ አይደለም። እንግዲህ በያለንበት ሁላችንንም መመልከት አለብን፣ ማሰብ አለብን፣ መቃወም አለብን እያለች ነው። እንግዲህ ይህ ደግሞ ለወንዶቹም የሚጨምር ጉዳይ ነው። ለኛ ጥቃት ሲደርስብንም እንግዲህ ሁሉም እንደ ህዝብ ይመለከተኛል ብሎ ለግለሰቦች መቆም አለበት እያለች ነው ያለችው ማለት ነው። እንግዲህ እስኪ አንድ ቪዲዮ ልጋብዛችሁና ወደ ሴፉ ፋንታሁን ጉዳይ እንሻገራለን። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ፣ ፕሊዝ። እርኩስ ሀገር ኢትዮጵያ። እሺ፣ እዚህ ላይ እች ልጅ የተናገረችበት የራሷ አውድ አለው ብዬ ሙሉን ማዳመጥ ፈልግ ነበረ፣ ግን ቃሉ ግልጽ ነው። ቅድስት ሀገር ኢትዮጵያ እንዳትሉ እሺ ካለች ቴክኒካሊ ቅድስት ሀገር ኢትዮጵያ አይደለችም ነው ያለች። እንግዲህ ስንፍና ሆኖበት ነው እንጂ ገብቶ ቢያደምጠው ጥሩ ነበረ። እሷ የተናገረችው ሀሳብ ይገባው ነበረ። እንግዲህ ሁልጊዜ እንደምንጠብቀው ስላልሆነ ሁሉም ነገር ማለት ነው እና ቢያደምጠው ጥሩ ነበር ያለችው። ስለዚህ ሙሉን ንግግር አያስፈልገኝም፣ ምክንያቱም ዋና አውድ የሚያስፈልገው ንግግር አይደለም ይሄ። ወል እንግዲህ ይሄን ነገር እኔ አሁን እያንዳንዱ በዚህ አጋጣሚ ይሄንን ቪዲዮ በግል እሰጣችኋለሁ፣ የምትፈልጉ አስቀምጡት፣ የጊዜ ጉዳይ ነው። ከዚህ ከሶስቱ አንዱ ነው የሚፈጸመው። ይሄንን በተሞክሮ አስረዳችኋለሁ። ለምሳሌ የዚች ልጅ መጨረሻ አንድ ራስን ማጥፋት፣ እመኑኝ ራስን ማጥፋት። የዚህ ዓለም የመናፍስት አሰራርን የማታውቁ ሰዎች በጣም ብዙ በርካታ ጅሎች አላችሁ። የመጀመሪያው ፕሪዲክሽን በዚች ልጅ አንደኛ ራሷ ልታጠፋ ትችላለች። ሁለተኛ ምን አባታችሁ ታመጣላችሁ እንደውም እስከ መጨረሻው ፈንዱ ብላ ፊት ለፊታችሁ ሴት ታገባለች። እቺ ልጅ መጨረሻው ነው የመጨረሻው ነው ነገራችሁ። ወይ ሶስተኛ እግዚአብሔር ደግሞ በሆነ አጋጣሚ ምህረቱን ካወረደላት የሆነ ምህረት ያለው ነገር በዚህ ልጅ ህይወት ውስጥ እናያለን ማለት ነው። ግን ከዚህ ከሶስቱ አይዘልም። ዛሬ በነገራችን ላይ ሁለት በቂው ነበር። ምናልባት አንደኛው ሶስተኛው ባይናገረው ይሻል ነበር፣ ምክንያቱም አምለጫ ስለሆነች ማለት ነው። ግን ዝርዝሩ እመጣለሁ።
ሁለት ነገር ነው የምነግራችሁ። አንዱን ተናግሬ ዘልዬ አልፋለሁ። ለምሳሌ ፌሚኒስት የሚለው ጽንሰ ሐሳብና አጠቃላይ ንቅናቄው የተጠነሰሰው በሲአይኤ ነው። በማስረጃ ሌላ ጊዜ አቀርብላችኋለሁ። ከዚህ በፊት ዳሰስ አድርጌ አልፌዋለሁ። ግን ሲአይኤ ሆን ተብሎ በፊት የሶቪየት ህብረትን ከኮሚኒስት ጋር በነበሩ ጽንሰ ሐሳብ ሶቪየት ህብረት ያሉ ሴቶችን ማህበረሰባዊ ብርዘት ለማከናወን በወቅቱ ሲከተሉ ከነበረው የስነ ልቦና ጦርነት ውስጥ አንዱ የፌሚኒስት እንቅስቃሴ ነው። ፌሚኒስት ክሬት የተደረገው በሲአይኤ ነው በማስረጃ ሌላ ጊዜ ከነ ሴትዮዋ አቀርብላችኋለሁ። ወደ ዋናው ፖይንት ልምጣ። ለምንድን ነው ጆርዲ መጨረሻ ላይ ራሷን ልታጠፋ ትችላለች ያልከው ብላችሁ ካላችሁ ተመሳሳይ ታሪክ ነው። መንፈስ ብዙ ጊዜ ስራውን ሲሰራ ስትራቴጂውን አይቀይርም። ለምን? እግዚአብሔር አምላክ በዛ ነገር ውስጥ አእምሯችንን ተጠቅመን ነገሮችን እንድንመረምር ነው። ይሄ ፕሬጀር ሄዶ እናንተ ምናልባት ፊት ለፊት መታ መናገሯን ነው የምታውቁት። ለብቻዋ ቁጭ ስትል ጭንቅላት ውስጥ የሚመላለስ ብዙ ቻሌንጂንግ የሆነ ውስጧ ደግሞ ህሊና ነፍስ የምትባል ነገር አለች። በዛ በኩል የውስጥ ነፍሷ ትጨነቃለች። ገብቷችኋል? ኢትዮጵያ ውስጥ የፌሚኒስት እንቅስቃሴ የሚያደርጉ አብዛኞቹ 95% የሚሆኑት ሴት እህቶቻችን ከሲንግል ማም የመጡ ናቸው። መፍትሄ እናምጣ ማለት ከባድ ነው። ነገር ግን መጀመሩ ነው ትክክለኛ እንጂ ባዕድ አምልኮ ውጤት ናቸው። ከተለያዩ ባዕድ አምልኮ ሲባል ገብቷችኋል አይደል? ጨሌ ቤት ውስጥ እናቶቻችሁ አባቶቻችሁ ጨሌ የሚያመልኩ ከሆነ ስታድጉ በትክክለኛው መንገድ እግዚአብሔር በፈቀደው መንገድ የፍትወት ፍላጎታችሁ ለማሟላት ሳይሆን የምትሄዱት ሆን ብላችሁ ተቃራኒውን ነው የምታደርጉት። ሰይጣን በውስጣችሁ እንዳለ የምታውቁበት መንገድ ምን እንደሆነ ታውቃላችሁ? ባጭሩ እግዚአብሔር ካዘዘው ኮምፕሊትሊ ተቃራኒ በሆነ መንገድ መሄድ። ገብቷችኋል? እግዚአብሔር በቀኝ ሂዱ ሲላችሁ እናንተ ወደ ግራ መሄድ አይነት ነገር። እንግዲህ እኛም መንፈስ አለብን ማለት ነው። የሰይጣን ርኩስ መንፈስ አለብን ማለት ነው። እንግዲህ ይህንን የምንደግፍ ሰዎች ማለት ነው። ዓለም ማንን እንደሚያስተዳድር ማንን እንደሚያሰማራ ምን ብያቸዋለሁ ከዚህ በፊት እንዳትረሱ። ሰይጣን በአሁን ሰዓት ከሚፈለገው በላይ እሱን ሆኖ የሚከራከሩለት መንጋ በየአገሩ አስወልዷል፣ አራብቷል። ኢትዮጵያ ውስጥም እንደዚሁ ከ40 ዓመት በፊት የነበረውና አሁን ያለው ተመሳስሉት። አሁን ኢትዮጵያ ውስጥ ስንት ገብቷል? 130 ሚሊዮን። ከ130 ሚሊዮን ምን ብያቸዋለሁ? እቺን ሁሉ እንዳትረሱ። ኢትዮጵያ ውስጥ አክቲቭ የሆነ ጦር በትንሹ 30 ሚሊዮን መንጋ አለው ሰይጣን የራሱን ነገር የሚያስተናገድበት። ምክንያቱም እናንተ መታችሁ የሆነ ነገር ስትናገሩ ግር ብሎ ያሰማራና ጀማውን እናንተ ላይ ያስጮሁባችኋል። አሁን ልክ እሱም ልክ እንደኛ ከኢንተርኔት ተምሮ ኢንተርኔት ላይ መጥቷል። የሀሳብ ጦርነቱ ውስጥ ነው ማለት ነው። ተረዳችሁ? ስለዚህ ምን ልላችሁ ብዬ ነው፣ ንቁ። እንግዲህ የወንድማችን ከብዙ ምርምሮች ጋር አያይዞ ይመጣል። እንግዲህ በአሁኑ ሰዓት ይህን ነገር እያመንኩበት አይደለም። የወንድማችን እየተናገረው ያለው ነገር ከአሁን ቀደም እንደዛ ብዬ እንደሱ አስብ ነበረ። የሆነ ታሪክ ይነሳና እንግዲህ ከሱ ጋር አያይዤ አንዳንድ ነገሮችን እላለሁኝ። ይህ መንፈስ ነው፣ ከሰይጣን ጋር የተያያዘ ነገር ነው፣ ሴራ ነው ብዬ ብዙ ነገሮችን ተነትን ነበር። ይህ ደግሞ እንግዲህ አለማወቄ ይመስለኛል። ምክንያቱም ጭንቅላቴ መጠቀም ስላለብኝ ማለት ነው። እኔ አንድ ሰው የሆነ ነገር ይዞብኝ ሲመጣ ያ ነገር መርምሮ የመወሰን ጉዳዩ እንግዲህ የራሴ ስለሆነ ማለት ነው። እንግዲህ ይህንን ማላመዛዝን ከሆነ ችግሩ እኔ ጋ ነው ያለው ማለት ነው። እና ሌላው ጉዳይ ደግሞ ይህ ወንድማችን እየተናገረ ያለው ነገር ህዝቡ የሀገራችን ህዝብ እንደማያውቅ ነው እንግዲህ እየተናገረ ያለው ማለት ነው። አታውቁም እያለን ያለው ጆርዲ መደገፋችሁ ይሄ እየተቃወማችሁ ያላችሁት ነገር ስህተት ነው እያለን ያለው። አታውቁም እወቁ እያለን ያለው እንግዲህ ይህ ነው እያለን ያለው። አታውቁም እያለን ነው፣ እሱ ያውቃል ማለት ነው። እንግዲህ እኔ በዚህ ነው የምረዳው ማለት ነው። እናንተ እዚህ ላይ ሀሳብ መስጠት ትችላላችሁ ማለት ነው። ወደ መጨረሻ ቪዲዮ ላሸጋግራችሁ። ወንድማችን ሰይፉ ፋንታሁን የደረሰው ክስ አለ። ይህ ደግሞ እንግዲህ እኔም አንድ ቪዲዮ ሰርቼ ነበር ስለዚቹ እህታችን ማለት ነው። እንግዲህ ላይቭ ላይ ገብታ ላይቭ ላይ እንኳን አይደለም፣ ዞሮ ዞሮ ቪዲዮ ስለሆነ ላይቭ ነው የሚባለው። ቪዲዮ ቀርጻ ለቃ ነበር እያማጠች ማለት ነው። ከሱ ጋር ተያይዞ እንግዲህ ድዱሹ የሰራችው ቪዲዮ አለ በሰይፉ ፋንታሁን ዩቲዩብ ቻናል ላይ ማለት ነው። እንግዲህ እሱ ጋር ተያይዞ አንድ ቪዲዮ ተጋርቷል፣ ወይም ጽሁፍ ማለት ነው። እስኪ ጽሁፉን ላሳያችሁና ወይ ደግሞ የድዱሹ ቪዲዮ ላሰማችሁና ሀሳብ እንሰጥበታለን። ለዩ አትሉ ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ
እኔ እንጃ ሳቋ ነው ትንሽ ሙድ ስለያዘችባት ይመስለኛል እዚህ ላይ ትንሽ ልጅቷ የተቆጣችው። በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን፣ በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰላም አይታችኋታል። ግን ሜካፑን ተሰርታ ምናምን ስታምጥ ራሱ የሆነ ወጋ አንዳንዱ ጊዜ አቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋብትን ብሎ ሜካፕ ተሰርቶ ላይቭ ላይ ያመጣል። እድል ነው የተሰጠ እድል ነው። እንግዲህ ምንም ማድረግ አልችልም። ሁላችንም ከሚደርሰን ጉዳይ ነው። እንግዲህ ያ ነገር ነው ደግሞ እኛ ሁላችንም የምንመኘው። በችግር ወይም ተቸግረን መውለድ አንፈልግም አይደል? ሁላችን ደስ ብሎን እየሳቅንም ቢሆን ሌላም እየጨፈርንም ቢሆን የሆነ ነገር ማድረግ ነው የምንፈልገው። ወደ ኋላ ወደ ተቸግረን መውለድ የለብንም እና በጣም ነው የገረመኝ ላይቭ ምጥ። ግን እናንተ እስቲ ምን ሀሳብ ትሰጡበታላችሁ በዚህ ጉዳይ? ላይቭ ምጥ ላይ ይሆናል አይሆንም? ይገርማል። መግረም እንኳን በዚሁ ከቀጠለ ምጡ ላይቭ ከቀጠለ ማለት ነው ብዙ ነገር ማየታችን አይቀርም። እንግዲህ ጋይስ የድድሹ ቪዲዮ እንደሰባችሁት ነው። ይህ ነው እንግዲህ ወንድማችን ወይም ጋዜጠኛ ሰይፉ ፋንታሁን ላይ የደረሰው ክስ ማለት ነው። እንግዲህ ክሱ ምንድን ነው የሚለው ይህንን ቪዲዮ ልክ አይደለም፣ ላይቭ ላይ አይደለም ያሰራጨውትኝ እና እንግዲህ ለእኔ ዲስሪስፔክት አድርጋችሁኛል፣ ስለዚህ ይህንን ቪዲዮ ቶሎ አጥፋው እያለች ነው ያለችው። ከዛ በኋላ እንግዲህ የማያጠፋው ከሆነ ወደ ክሱ ሂደት የምትሄድ ይሆናል ማለት ነው። እንግዲህ በነገራችን ላይ አንድ ሙሉን ሰምቼዋለሁ ቪዲዮ እስካሁን እስከዚህ ድረስ የነበረው ቪዲዮ ማለት ነው። አንዳንድ ልክ ያልሆኑ ነገሮችን ተመልክቻለሁ ድድሹ ላይ ማለት ነው። እና እዚህ ቪዲዮ ላይ ደግሞ እንግዲህ እንደምትመለከቱት ነው። እናንተ በእሷ ቦታ ላይ ሆናችሁ ብትመለከቱት ምናልባት ሊያስቆጣ የሚችል ትችት ነበር ስተች የነበረው ማለት ነው። እንግዲህ ሰው የፈለገውን ማድረግ ይችላል። ምናልባት እኛም የምናደርገው ነገር ሊሆን ይችላል፣ ነውርም የለውም። እሷም ለክፋት ብላ አስባ ያደረገችው አይመስለኝም። ስለዚህ ነውር ያለ አይመስለኝም። እኔም ትላንት አንድ ቪዲዮ ሰርቼ ነበረ። ምናልባት ለእሷ የማይጎዳት ነገር ከሆነ ማድረጓ ነውር የለውም፣ ችግር የለውም ብዬ ነው የማምነው። እኔ የፈለገችው ማድረግ ትችላለች። ምናልባት ለራሷ ግን መምከሩ ጥሩ ነው። ጉዳት እንዳይደርስባት መናገር ነው እንጂ ትችት ማድረስ ሙድ መያዝ ግን ልክ አይደለም ብዬ ነው የማስበው ማለት ነው። እንግዲህ ወንድማችን ወይም ጋዜጠኛ ሰይፉ ፋንታሁን እንዴት ይህንን ቪዲዮ ኤዲት ሲደረግ ሳይመለከት እንዳሰራጨው አላቅም። ነገር ግን ምናልባት ጉዳዩ ይህ ነው ማለት ነው። እንግዲህ የእናንተ ሀሳብና አስተያየት መስጠት ትችላላችሁ። ሰይፉ ፋንታሁን ይህ ቪዲዮ ያወርደዋል ወይስ ይቀጥልበታል? አብረን ሆነን የምናየው ጉዳይ ይሆናል ማለት ነው። እንግዲህ ጋይስ የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ቸር ያሰማን። ሰላም